በቅርባችሁ ያሉ ሰዎች ላይ በሩቃችሁ ያሉ ሰዎች ላይ በምድር ላይ ምን እየዘራችሁ? ስለዚህ ውጤቱ መከሩ እንዲቀየር ከፈለግን ዘራችንን ነው መቀየር ያለው። በወጣትነት ሰው ተንዘላዝሎ ህይወቱን አበለሻሽቶ ያደረገው ነገር እኮ ትልቅ ሆኖ እየከፈለው ነው። እግዚአብሔር ይመክርሃል፣ አቤልን አትግደል ተው፣ ፊትህ ጠቁሯል፣ እንደገና ተጨመዳትራል፣ ተናደሃል፣ ልክ አይደለም ፊትህ አቁም አለው። መከረው እንጂ እግዚአብሔር አልቀየረለትም። በቃ መብትህ ነው አድርገው፣ ከዛ ተንከራታች ይሆናል። ውጤት አይመረጥም ወንድሜ፣ ውጤት አይመረጥም። ዘር ግን መምረጥ እንችላለን። 7 አትሳቱ። ርዕሴ ይሄ ነው። ምን አትበሉ? አትሳቱ። እግዚአብሔር አይዘበትበት። የሚሳሳቱ ሰዎች እግዚአብሔርን ይዘብቱበታል። አትሳቱ። እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳልና፣ በመንፈስ ግን የሚዘራው ከመንፈስ የዘላለም ሕይወትን ያጭዳል። ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክት። አትሳቱ። ለምን አትሳሳቱ? እግዚአብሔር ስለማይዘበትበት። ስህተት እንዳታስቡ፣ እንዳትሳሳቱ፣ ስህተት እንዳትሰሩ ማለት እግዚአብሔር የሚዘበትበት አምላክ ስላልሆነ አትሳሳቱ። ሰው የዘራውን ብቻ ነው የሚያጭደው። ሰው የዘራውን ያንኑ ነው የሚያጭደው። ሌላ ነገር የለም። አትሳሳቱ። የምትሰሩት ነገር ሌላ፣ የምታጭዱት ሌላ አይሆንም። እንዳትሳሳቱ። ሰው የዘራውን ብቻ ነው የሚያጭደው። አትሳሳቱ። የተሳሳተ ትምህርት ካለ ውስጣችሁ፣ የተሳሳተ ግንዛቤ ካላችሁ ስለ እግዚአብሔር፣ የተሳሳተ ዕውቀት ውስጣችሁ ካለ እንዳትሳሳቱ። እግዚአብሔር አይዘበትበት። የተሳሳተ ነገር የሚያስቡ ሰዎች የሚዘብቱ ሰዎች ናቸው። ክነ ጥበብ የሚያስቡ ሰዎች ናቸው። የተሳሳተ ነገር የሚያስቡ ሰዎች ያልዘሩትን ለማጨድ ማዳበሪያ ይዘው እርሻ ቦታ የሚሄዱ ሰዎች የተሳሳቱ ሰዎች ናቸው። ልክ ያልሆነ ጭንቅላት፣ ልክ ያልሆነ አይምሮ ያላቸው ስህተት የሚያስቡ ሰዎች ናቸው እነሱ። አትሳቱ። እግዚአብሔር አይዘበትበት። ሰው የሚዘራው ያንኑ ምን ያደርጋል? ያጭዳል። እስከ ዛሬ የተሳሳታችሁ ብታውቁ ከሆነ ከዛሬ ጀምሮ አትሳሳቱ። አትሳሳቱ። ስለዚህ ዛሬ እጆቻችን ላይ ያሉት ዘሮቻችንን ቼክ እናደርጋለን ማለት ነው። ዘራችን ሌላ አጨዳ ሌላ ሊሆን ስለማይችል ይሄንን ካሰባችሁ ስህተት ነው። የተሳሳተ ነገር ነው የገባችሁ። ዘራችሁን ሌላ የምታጭዱት ሌላ ከመሰላችሁ ስህተትን ያሰባችሁት። አትሳሳቱ። ሰው የዘራውን ያንኑ ደግሞ ያጭዳልና፣ በስጋው የሚዘራ ከስጋ መበስበስን ያጭዳል። በመንፈስ ግን የሚዘራ ከመንፈስ የዘላለም ሕይወትን ያጭዳል። ባንዝል በጊዜው እናጭዳለን። መልካምን ስራ ለመስራት አንታክት። አሁን በጣም ብዙ የታከቱ ሰዎች መልካም ስራን መስራት የታከታቸው፣ መልካምን ማድረግ ያቆሙ፣ መልካምን ለመስራት የደከማቸው የታከቱና ወደ ኋላ የተመለሱ ሰዎች ተሳስተዋል። አትታክቱ፣ አትድከሙ። መልካምን ስራ መስራትን አትድከሙ። አትሳሳቱ። በስጋ የሚዘራ ሰው መበስበስን ነው የሚያጭደው። ምንድነው በስጋ የሚዘራው? እሱን ላንብብላችሁ። ገላትያ 5:16 ነገር ግን እላለሁ በመንፈስ ተመላለሱ። አሁን የመንፈስና የስጋ ስራ የተገለጠ ነው ብሎ የተቀመጠው በስጋ መስራት ምን ማለት ነው? ሄዶ መቆፈር በስጋ ነው? ስጋ ለብሶ ነው ሰው ሄዶ የሚቆፍረው? እሱን ማለቱ ነው? አይደለም። ስለ ስጋ ዘር ሲያወራ በስጋ የሚዘራ ሰው ምን እንደሚዘራ ነገር ተመላለሱ። የስጋን ምኞት ከቶ አትፈጽሙ። ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እነዚህም እርስ በርሳቸው ይቋወማሉ። ስለዚህ የምትወዱትን ልታደርጉ አትችሉ። ይኸውላችሁ እግዚአብሔር ቤት ውስጥ የምትኖሩ የእግዚአብሔር ቤተሰቦች፣ በክርስቶስ ኢየሱስ የመስቀል ሥራ የዳናችሁ ሰዎች የምትወዱትን ማድረግ አትችሉ። መብቴ ነው የሚሉ ሰዎች አሉ። እኔ እንደፈለኩ መብቴ የለኝም እንዴ? አይቻልም። ሞዶም ማድረግ አትችልም።
የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም ይልና የሥጋ ሥራም የተገለጠ ነው። አያችሁ አሁን በሥጋ መበስበስ የሚያሳጭደን ሥራ ይሄን ነው የሚለን። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንንም የሚመስል ነው። አስቀድሜም እንዳልኩኝ እንደዚህ ያሉትን የሚያደርጉ የእግዚአብሔር መንግሥት አይወርሱም ብሎ ይናገራል። መበስበስን ነው የሚያጭዱት። ስለዚህ ዘራችሁ እጃችሁ ላይ ያለው ዘር ምንድን ነው? እንዳትሳሳቱ። እግዚአብሔር ቤት ስንመጣ ጨርሶ ምናምን የመዝራትና የማጨድ ሕግ ምናምን የቀረ መስሏችሁ ከሆነ አልቀረም። እሱ ቀረ ማለት የመሬት ስብ ሕግ ቀረ ማለት ነው። የመሬት ስበት ሕግ የትም ዓለም አለ የለም ብትል ብትክደውም ባትክደውም አለ። እግዚአብሔር ቤት ስንመጣ ምንም ስራ የለም፣ ሰላም ነው፣ አታስቡ፣ እንደ ልባችሁ ውጡ ግቡ የሚል ትምህርት የለም። እኔ እስካሁን አላገኘሁም። ስለ ዘር ግን መጠንቀቅ በጣም ጥሩ። እጃችሁ ላይ ስለያዛችሁት ዘር ግን ማሰብ በጣም ጥሩ። አትሳሳቱ። ምንድነው እጃችሁ ላይ ያለው ዘር? ለምንድን ነው ዘሩን ማየት የቻለ የፈለከው ካላችሁ እሱን ነው የምታጭዱት። ነገ በህይወታችሁ ማጨድ የምትፈልጉት ነገር ምንድን ነው? እሱን ዘር ይዛችኋል። ማጨድ የምትፈልጉት ዘር ነው የምታጭዱት እሱን የዘራችሁትን ስለሆነ ዘራችንን ቼክ ማድረግ ጥሩ። እግዚአብሔር ቤት ከመጣችሁ ቼክ አድርጉ። እጃችሁ ላይ ያለው ዘር ምንድን ነው? የምንዘራው ዘር ያንዳንዱ በየቀኑ የምንወሰናቸው ውሳኔዎች ዘር ናቸው። ውሳኔያችን ዘር ነው። ንግግራችን ዘር ነው። ሐሳባችን ዘር ነው። እወቁ ይሄን። ድርጊታችን ዘር ነው። በየቀኑ በህይወታችን የምናደርጋቸው ነገሮች ዘሮች፣ እነሱ ተጠረቃቅመው ነው የሚታጨዱት። አትሳቱ። ዘር ነው። ጊዜያችሁን የምታጠፉበት ነገር ዘር ነው። ጊዜያችሁን የምትሰጡት ነገር ዘር ነው። እየዘራችሁ ገንዘባችሁን የምትጥሉበት ነገር ዘር ነው። የምታደርጓት አትሳቱ። እግዚአብሔር አይዘበትበት። ሰው የዘራውን ያንኑ ያጭዳል። ዋጋም የምትሰጡት፣ ጉልበታችሁን የምትሰጡት፣ ጊዜያችሁን የምትሰጡት፣ ሐሳባችሁን የምትሰጡት፣ እውቀታችሁን የምትሰጡት፣ ራሳችሁን የምትሰጡት ነገር እሱ ዘር ነው። ሁላችን በስጋ የዘራ ዝሙትን የዘራ ርኩሰትን የዘራ ጥልን የዘራ መለያየትን የዘራ ምቀኝነትን የዘራ በቁሙ ይቀበላል። ይሄን ወቁ። እንዳትሳሳቱ። የዘራችሁትን ያንኑ ነው የምታጭዱት። ስህተት አትሳሳቱ። እግዚአብሔር አይዘበትበት። ስለዚህ ምንድነው የሚሻለን? ፓስተር ቸሪ ዘራችንን ቼክ እናርጋ። ጊዜያችንን የምንሰጠው፣ አይምሮአችንን የምንሰጠው፣ በየቀኑ ህይወታችንን የምንሰጠው፣ እምነታችንን የምንሰጠው፣ ጉልበታችንን የምንሰጠው፣ ጊዜያችንን የምንሰጠው የምናደርገው ነገር እሱ ዘር ነው። ምን እያደረግን ነው? እሱን ቼክ አድርጉ። እሱ ነው የሚመስለው ውጤቱ። ዘር አለ። በጣም የሚያሳስተው ነገር ዘር ዛሬ ዘርተው ከሰዓት በኋላ አይደለም የሚበቅለው። ስንዴ እንኳን ገበሬ ይኸው ሰኔ ዘርቷል፣ ሐምሌና ነሐሴ መስከረምን ጥቅምትን ምናምን ይጠብቃል። ወዲያው ዘርቶ ወዲያው አይታጨድ። ስለዚህ የዘራው ሰዓት ላይ የሚመጣ ነገር የለም። ሰርፕራይዝ እንዳትሆኑ እኮ ነው። ነገር ሰርፕራይዝን የሚያደርግ ውጤት አለ እያልኳችሁ ነው። የዮሴፍ ወንድሞች ዮሴፍ ላይ እኮ የዘሩበት ቀን ላይ ምንም የሆኑት ነገር የለም። ጭራሽ ልብሱን ወስደው በፍየል ደም ነክረው አባታቸውን አርድተው እድር አስበልተውበት በቃ በሰላም እኮ ኖረዋል። ወዲያው እኮ አልታጨድም። ኖረዋል እኮ አግብተዋል፣ ወልደዋል፣ ኖረዋል እኮ። የ17 ዓመቱን ወጣት ወስደው ሽጠውት ተጠረቃቅሞ ብዙ ሆኖ መጣ። ጊዜ ይወስዳል አጨዳው። ስለዚህም ነገ ሰርፕራይዝ እንዳትሆኑ፣ ነገ አይናችሁ እንዳይፈጥ። እኔ ትልልቅ ሽማግሌ ሰዎች አሉ በካውንስሊንግ አገልግሎት ያገኘኋቸው። የአንዳንዶቹ የመጨረሻ የማምሻ ለቅሷቸው እዛ ጉልምስናቸው ላይ የዘሩት ውጤት እኔ መቀየር ብችል አይውሽ ደስ ይለኝ ነበር።
ግን መቀየር አልችልም። አጨዳው ተከምሮ ያፈሱት ቆይቶ ነው ይመጣው። ኪነ ጥበብ እንዳይመስላችሁ ህይወት ኪነ ጥበብ አይደለም። አትሳቱ። እግዚአብሔር አይዘበትበትም። ሰው የዘራውን ያንኑ ያጭዳል። ምን እየዘራችሁ ነው? ቤታችሁ ላይ፣ ልጆቻችሁ ላይ፣ ትውልድ ላይ፣ ጓደኞቻችሁ ላይ፣ አብሮ ሰራተኞቻችሁ ላይ፣ ህይወታችሁ አካባቢ ያሉ ሰዎች ላይ፣ በቅርባችሁ ያሉ ሰዎች ላይ፣ በሩቃችሁ ያሉ ሰዎች ላይ፣ በምድር ላይ ምን እየዘራችሁ ነው? ስለዚህ ውጤቱ መከሩ እንዲቀየር ከፈለግን ዘራችንን ነው መቀየር ያለብን። አትሳሳቱ። እግዚአብሔር አይሳሳትም። ማንንም ሰው ይቅርታ የሚጠይቅበት ስራ አይሰራም። ወቆይ ማንንም ሰው ይቅርታ የምትሰራውን መስራት መብትህ ነው። ወንድም ላይ መክፋት መብትህ ነው። እግዚአብሔር ይመክርሃል። አቤልን አትግደል፣ ተው፣ ፊትህ ጠቁሯል፣ እንደገና ተጨመታትረሃል፣ ተናደሃል፣ ልክ አይደለም፣ ፊትህ አቁም አለው። መከረው እንጂ እግዚአብሔር አልቀየረለትም። በቃ መብትህ ነው አድርገው። ከዛ ተንከራታች ይሆናል። ውጤት አይመረጥም ወንድሜ፣ ውጤት አይመረጥም። ዘር ግን መምረጥ እንችላለን። ምርጥ ዘር መምረጥ እንችላለን። ዛሬ ሰው ሁሉ በግዴለሽነት ሲዘራ፣ ወጣቱ ሲዘራ፣ በሶሻል ሚዲያ ሲዘራ የሚዘራው ዘር እሱ ብቻ አይደለም፣ በጣም ብዙ ሆኖ በሱና በፋሚሊዎቹ ላይ ይታጨዳል። አትጠራጠሩ። ዛሬ አንድ ሰው ህይወት ላይ ነው አይደል መጥፎ ዘር የዘሩት፣ በሺዎች ሆኖ ቤተሰብ ላይ ይመጣል። ይሄ የህግ ነው። ይሄ የሚሻር አይደለም። ይሄ መስቀል ላይ የተሻረ አይደለም። ይሄ አዲስ ኪዳን ነው። ይሄ የመዝራትና የማጨድ ህግ ነው። እግዚአብሔር ለሰዎች የሰጠው ስርዓት ነው፣ የሚቀየር አይደለም። ስለዚህ ሰው መቀየር ያለበት ዘሩን እንጂ ውጤት መቀየር አይቻልም። ሰው የዘራውን ያንኑ ያጭዳል። ባንዝል ደግሞ ይላል መጽሐፍ፣ ባንዝል መልካም ስራን ማድረጋችንን ባንተው ባንዝል ደግሞ እናጭዳለን ይላል። ወገኖቼ መልካም ዘርን ይዘን መኖር ያድክማል። ለዛ እኮ ነው ዝለት ያመጣል። መልካም እያደረጋችሁ እየኖራችሁ ትዝላላችሁ። ለዚህ ነው የዕብራውያን ጸሐፊ ሲናገር 12:1 ላይ በነፍሳችሁ ዝላችሁ እንዳትደክሙ ይላል። የነፍስ ዝለትና ድካምን ምንድን ነው የሚያመጣው ካልከኝ፣ በዙሪያ ያለ የኃጢአተኛ ስኬት፣ የአመፀኛ ሰዎች ማንሰራራት፣ መኖር፣ ማሽካካት አይገርምም? የነፍስ ዝለትን ምንድን ነው የሚያመጣው? መልካምን ማድረግን የሚያስጠለን ምንድን ነው ካላችሁ፣ መልካምን ማድረግ የሚያስጠል እግዚአብሔር የለም። እንደዚህ አያደርግም እግዚአብሔር። መልካምን የጀመርነውን መልካም ነገር እያደረግን እንዳንቀጥል ዝለት ውስጥ የሚከተን ምንድን ነው ካላችሁ፣ የአመፀኛ ስኬትና ልማት። ለጊዜው ኃጢአተኞች እንደ ዘንባባ አፍርተው ስታዩ ትሰናከላላችሁ። አሳፍን ጠይቁት በ73ኛው ምዕራፍ ላይ ልባቸው ለቀና እግዚአብሔር እንዴት ቸር ነው፣ እኔ ግን አረማመዴ ሊወድቅ እርምጃዬ ሊሰናከል ጥቂት ቀረኛል። ምን ሆንክ ሲል በኃጢአተኞች ቀንቼ። ለምን ቀና? ለሞታቸው መጣጣር የለው። አስበው ክፉ ነገር ይናገራሉ፣ አይናቸው ስብ ስለሆነ ወጣ ወፈሩ ይላል። ሰዎቹ ተስማማቸው፣ ልባቸው ከምኞታቸው ይልቅ አገኘ። ከዛ ምን ሆንክ አንተ? ዛልኳ። በቃ መዘመሪያውን መስንቆውን እኮ አስቀመጠ እኮ አሳፍ፣ ዘማሪው አሳፍ። ደከመኝ፣ የኔ እጅ በከንቱ መንጻቴ ደከመኝ፣ እጄም በከንቱ ነው ያነጻሁት አለ። አያችሁ፣ መልካምን ማድረግ እንዲያቆም ያደርጋል እኮ። መልካምን እያደረጋችሁ ስትሄዱ ኃጢአተኞች በላያችሁ ላይ ዥቡ ዥቡ እያሉ ሲወጡ ትዝላላችሁ። ያኔ ነው እንዳትዝሉ ያለው የዕብራውያን፣ እንዳትዝሉ ከኃጢአተኞች በደረሰበት እንደዚህ ባለ ተቃውሞ የጸናውን አስቡት ይላል። እርሱም ኢየሱስ ክርስቶስ። የምናስበው እሱን ነው። በፈተና ውስጥ በመከራ ውስጥ መልካም እያደረግን ስንሄድ እንድንዝል የሚያደርጉ የህይወት ገጠሞች ሲገጣጥሙን፣ እጥፋቶቻችንን ሊሰባብሩት ሲመጡ አይናችንን ጌታ ላይ ነው የምናደርገው ይላል። አትሳቱ። የተዘራው ይበቅል። አትሳሳቱ። ምን እየዘራችሁ? እጃችሁ ላይ ምን አለ? አፋችሁ ላይ ምን አለ? ልባችሁ ላይ ምን አለ? አእምሮአችሁ ውስጥ ምን አለ? እሱ ዘራችሁ። በየቀኑ የምትዘሩት ዘር እሱ ተረቃቀምና በማዳበሪያ በኩንታል በምናምን አድርጎ ወይ በመጋዘን ተደርጎሉ ቁልፍ ይሰጣል። ከፍቶ ይሄው ውሰድ ነው፣ ይሄው ያንተ ነው ነው። እኛ በጣም በቃ ጌታ ጋር ስንመጣ ሁሉም ነገር በቃ አብቅቷል ምናምን ብለን ሁሉ የምናስብ ሰዎች አለን። በጣም ምስኪኖች ነን። እዚህ የምናጭዳቸው ነገሮች አሉ።
እንዳትሳሳቱ። ህይወታችሁ ላይ መጣው መልእክት ሆነው የሚመጡ እኮ አሉ። በወጣትነት ሰው ተንዘላዝሎ ህይወቱን አበለሻሽቶ ያደረገው ነገር እኮ ትልቅ ሆኖ እየከፈለው ነው። ህይወቱን እየረበሸው ነው። ትዳሩን እየረበሸው ነው። ኑሮውን እየረበሸው ነው። ዘር ነው እና ፓስተር ቸሪ ተከትሎ ታዲያስ። ስለዚህ ዘር ነው፣ አጨዳ አለ። አትሳቱ። እግዚአብሔር አይዘበትበትም። ሰው የዘራውን ያንኑ ያጭዳል። ጌታ ምሕረት አያረግም? ያረጋል። እግዚአብሔር ይቅር ይላል። አዎ ይቅር ይላል። አጨዳው ግን እኔ አንድ ወዳጅ አለኝና ልጁ ድራግ አዲክሽን ውስጥ ገባበት። ህይወቱ ምናምን ተበለሻሸ በጣም። ከዛ አንድ ሌላ ጡረታ የወጣ የኛ ወዳጅ አለ። አብሮን ሶስታችን ነበር ነው ሊመክረው ማለት ነው ሰውየውን። ከዛ ወይኔ ጋሽ አንተን የመሰልክ የእግዚአብሔር ሰው ግን እንደዚህ አይነት ልጅ ተወልዳለው ማለት ነው ያለው ነገር በጣም ነው የገረመኝ። እና ማን ይሄን ልጅ ወለደው? እኔ ነኝ እንጂ የምወልደው። ቦዘኔ ነኝ እኮ እኔ፣ ዱርዬ ነኝ እኮ እኔ። ዛሬ አሁን ያለውበትን ቦታ ነው እንደምታውቀው። ይሄ ልጅ እኮ የወለድኩት እኮ ከዚህ ቦታ ነው። እና አጭደ ጨርስ በለኝ፣ አጽናንተ ሞታል አንተ ብሎ አጽናኝ አለው። በጣም ነው የደነገጥኩት። አንተ ሰው እንደዚህ ያስተውላል? ለምን ግን ጌታ ሆይ ይሄ ነገር ለምን ሆነ? ጌታ ሆይ የሆነ ድንቡልቡል ጭንቅላት ያለው ኮክራስ ልጅ ስትወልጅ ግን ለምን? ስለተኛሽ ነው አይደል? ወልዶ ጌታ ሆይ ግን ለምን? 3 ልጆች ለምን? ስለተኛሽ ነው 3 ልጅ። እንዴት ጌታ ግን ምን አርጌው ነው? ጌታ ምን ማለት ዚፕን ዝጋ፣ ከዘራኸው ይበቅላል። ይበቅልና በእግሩ ድክም እያለ ይመጣል። ወስደ አገር ቤት ወስደ ስትደብቀው አድጎ ይመጣል። ጤም አውጥቶ አትሳሳት። ስለዚህ የዘራነውን ዘር ሙሉን መከሩን ማጨድ የምንችለው ደግሞ ዘርተን ስንጸና ነው። ገበሬ ዘርቶ ሰኔን ዘርቶት ሰኔን ሙሉ ጠብቆ ሐምሌ ግማሽ ላይ ጠብቆት ሐምሌ መጨረሻ ላይ አይቶት ጥሎ አይሄድ አይደል? ይጠብቃል፣ እስከ መጨረሻ ይጠብቃል። ትዕግስት። መጽሐፍ ቅዱስ የእግዚአብሔርን ፍቃድ ካደረጋችሁ በኋላ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል። ዕብራውያን 10:32 መጽናት ያስፈልጋችኋል። ብትጸኑ ታገኛላችሁ። መጽሐፍ በለሱን የጠበቀ ፍሬውን ይበላል፣ ጌታውን ደግሞ የጠበቀ ይከብራል። ስለዚህ ምንድነው ቸሬ እየነገርክ እስከ መጨረሻ ጸንታችሁ ዘርታችሁ መልካምን አድርጋችሁ እስከ መጨረሻው ከጸናችሁ እግዚአብሔር የማንም ሰው ዕዳ የለበትም። ማንንም ሰው ይቅርታ የሚጠይቅበት ስራ እግዚአብሔር ሰርቶ አያውቅም፣ ወደፊትም አይሰራ። አም ሶሪ የሚለው ሰው የለውም እግዚአብሔር። አትጠራጠር። እኔ መልካም አድርጌ ብጣልስ አትበል። እግዚአብሔር ማንንም አም ሶሪ አይልም። አሳፍ ራሱ ነው አም ሶሪ ያለ። በገናውን ወርውሮ በኃጢአተኛ ቀንቶ በከንቱ ነው እጄን ያነጻሁት፣ በከንቱ ነው እጄን በንጽህና የጠበቅኩት ሄጭ ብሎ ለነሱ አዳልታል ብሎ ኃጢአተኞች ሕይወታቸውና ኑሯቸው ድንፋታቸው አስቀንቶት ወደ መቅደስ ገብቼ ፍጻሜያቸውን እስካስተውል ድረስ በፊት ገብቼ እስክጸልይ ድረስ በድጥ ስፍራ አስቀመጥካቸው። አቤቱ ስትነቃ ምልክታቸውን ታስነውራለህ አለ። በድንገት አለቁ አለ። ያኔ ሼክ አደረገ። የልቤ አምላክ ሆይ በሰማይና በምድር ካንተ ዘንድ ምን ሻለሁ? አንተ እኮ የዘላለም ዕድል ፈንታዬ ነህ። ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል ያለው እኮ እሱ ነው። ወገኖቼ ባንዝል እስከ መጨረሻ ብንጠብቅ እናጭዳለን። መከሩ ሙሉ ማጨድ የምትፈልጉ ከሆነ መጽናት አለባችሁ። በምን? በመልካም። መልካምን ጀምራችሁ አሁን ሰለቸኝ በቃኝ ምናምን የምትሉ ሰዎች አላችሁ። በተለይ በትዳራችሁ ላይ፣ በህይወታችሁ ላይ፣ በኑሯችሁ ላይ ድክም ያላችሁ ጠበቁ ይሄ ሰውዬ የሚቀየር አይደለም ብላችሁ አቋራጭ ልትገቡ ያላችሁ ሰዎች አላችሁ። ፍሬያችሁን ልትበሉ ከፈለጋችሁ ጽኑ እስከ መጨረሻ። በጣም የሚያሳዝነኝ ጠብቀው የሚፎርሹ ሰዎች አሉ። ሂዱና ጠይቋት። ምሳሌ ላይ ያለችው ሴትዮ እድሜ ዘመኗን በሙሉ መልካም ታደርጋለች ነው የሚለው። በህይወቷ ዘመን ሁሉ ነው መልካም የምታደርገው። ጽናት አንዴ መልካም ጀምረህ አቋራጭ ገብተህ ክፉ አይደረግም። በመልካም ከጀመራችሁ በመልካም ጨርሱ። እርሻችሁ ላይ መልካም መዝራት ከጀመራችሁ መልካሙን ብቻ አድርጉና ጨርሱ። መጽሐፍ በእርሻ ላይ 2 አይነት ዘር አትዝራ ይላል እግዚአብሔር ቃል። አንዴ የጀመራችሁት መልካም ከሆነ እስከ ፍጻሜ መልካም ዝሩ፣ እግዚአብሔር ያሳጭዳችኋል። የሰማኝ ሰው አሜን ይበለኝ።
አሁን እዚህ ጋር አትሳቱ እያልኩኝ ላስጨንቃችሁ አይደለም። እኔ ትናንትናችሁን መቀየር የሚችል ኃይል የለኝም። ቤተክርስቲያን የምንመጣው የትናንትና ጠባሳችንን እንዲቀር አይደለም። ትናንትናን መቀየር አይቻልም። ከትናንትና ተማሩ። ትናንትና አሳስ ገበሱን ዝም ብላችሁ ትዘሩ ከነበረ ከዚህ ቀን ጀምሮ ካፋችሁ የሚወጣው ከልባችሁ የሚወጣው በእጃችሁ የምታደርጉት በሰውነታችሁ የምታደርጉት በእያንዳንዱ ህይወትና አገልግሎታችሁ ላይ የምታደርጉትን ነገር በሙሉ የትናንትናውን አንቀይረውም። ትናንትና ተዝረክርከን መተል ሊሆን ይችላል። ዛሬ ፖዝ እናደርግና ከዛሬ ጀምሮ ግን ዘራችን እናስተካክል። ለምን ካልከኝ ነገህን እንድናሳምረው። ዛሬ ነው ነገህን የሚያሳምረው። ዛሬ የምታረጉት ነገን ይቀይራል። ዛሬህን ግን መቀየር የሚችል የለም። ዛሬ እጃችሁ ላይ ያለው ውጤት ዛሬ ውጤቱ በጣም ከደበራችሁ እጃችሁ ላይ ያለው ነገር የሚያስጠላችሁ ከሆነ ስሜታችሁን ከረበሸው፣ ጤናችሁን ከረበሸው፣ ህይወታችሁን ከረበሸው፣ ኑሯችሁን ከረበሸው፣ እንቅስቃሴያችሁን ከረበሸው፣ ደስታን ከነጠቃችሁ፣ ህይወታችሁ ላይ ያለው ነገር በጣም ከተበለሻሸ ውጤት ይባላል። አትሳቱ። አድሚት አድርጉ። እግዚአብሔር ኤልሻዳይ አሜን። ቶሎ አጭዳችሁ ጨርሱ። ስለዚህ ትናንትናን አንቀይርም፣ ነገን ግን መቀየር እንችላለን። ነገር የምንቀይረው ዛሬ በምንይዘው ዘር። ከዚህ ሰዓት ጀምሮ ስለምንዘራው ነገር መጠንቀቅ አለብን። ስለምናደርገው ነገር መጠንቀቅ አለብን።